3 ዓመት ሲሞላት ሆዷ ዘመድ ሳይወድ አፏ ደግሞ ምግብ ሳይለምድ ብድግ አድርገው ለማን ሰጡ? ለእግዚአብሔር ሰጡ። እንዴት አንድ ሰው ብድግ አድርጎ ሕፃን ልጁን ያውም የ3 ዓመት ሕፃን ልጅ ገና አበእመ ማለት ገና አፏ ያልፈታች ሕፃን ልጅ አሳልፎ እንዴት ለመስጠት ልቡ ጨከነ ቢባል ለሚያምን ሁሉ ምን ይላል? መልከቱ እግዚአብሔር ከሰጠን ነገር እንድንሰጠው ይፈልጋል። እግዚአብሔር የሰጣችሁ ሀብት የለም አለ አይደለ? ከሱ እግዚአብሔር የሆነ ነገር ይፈልጋል ማለት ነው። እግዚአብሔር የሰጣችሁ ልጅ አለ አይደለ? እግዚአብሔር ከሱ አንድ ልጅ ይፈልጋል። እግዚአብሔር በእርግጥ በእስራኤላውያን ባህል እስራኤላውያን መጀመሪያ የደረሰውን እህላቸውን እንኳን ለእግዚአብሔር ይሰጡ ነበር። መጀመሪያ የወለዱትን ልጃቸውን ለእግዚአብሔር ይሰጡ ነበር። ማርያም ማለት እኮ በራሱ ስጦታ ማለት ነው። ማርያም ማለት ነው ትርጉሙ ምን ማለት ነው? ስጦታ ሀብት ማለት ነው አይደለ? ስለዚህ ይቺ ሀብት ድንግል ማርያም በሐናና በኢያቄምና በእግዚአብሔር መካከል ደመና ሆና የጋረደችው ነገር የለም። እግዚአብሔር ለምንድን ነው ስጡኝ የሚለው ቢባል እግዚአብሔር አበርክቶ ለመስጠት ምን ለማለት አብዝቶ ለመስጠት እኮ ነው። እግዚአብሔር ተመልከቱ፣ እግዚአብሔር ልጅ ሰጥቶ ባርኮ ይሰጣል። ልጅ ስትሰጡት ባርኮ ይሰጣል እግዚአብሔር። ገንዘብ ስትሰጡት እግዚአብሔር አብዝቶ ይሰጣል። ተመልከቱ፣ ልጆች የሚበላላችሁን አላቸው ይላል። ሐዋርያትን እኮ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን ክቡር መላከ ኃይል ቀሲስ ብርሃኑ ቤታሎ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበሩ አባታችን ክቡር መላከ ጽዮን ቆሞስ አባ ወልዴ አማኑኤል፣ የተከበሩ አባታችን መምህር ዮሐንስ አያሌው፣ የተከበራችሁ ሌሊቱንም በማህሌት እግዚአብሔርን ስታገለግሉ ያደራችሁ መምህራነ ቤተ ክርስቲያን ሊቃውንት፣ አይንተ እግዚአብሔር ካህናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እግዚአብሔርን ለመስማት በዚህ ቅዱስ አውደ ምሕረት የተሰበሰባችሁ የእግዚአብሔር ቤተሰቦች፣ እናቶች፣ አባቶች፣ እህቶች፣ ወንድሞች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? ድምጻችሁ ቀነሰስ አላደራችሁም? እንደምን አደራችሁ? እስካሁኑ ሰዓት ድረስ የጠበቀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር የሰራዊት ጌታ የእኛም አምላክ አባታችን እግዚአብሔር ስለሆነው ወደፊት ደግሞ ስለሚሆነው ነገር ሁሉ ስሙ ዛሬም ዘወትርም የተባረከ የተመሰገነ ይሁን። እንዲሁም እናታችን የጌታ እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ወደ ሰማይ የወጣንባት መሰላላችን ክርስቶስን ያየንባት አማናዊት ሰማይ ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ የማትሰለች ስጦታ በሚል ርዕስ እንማማራለን። እስኪ ሁላችሁም በሉት፣ የማትሰለች በሉ እስኪ። ስጦታ ምን የማትል አይዟችሁ እንጂ ምን የማትል የማትሰለች ስጦታ ይላል የትምህርታችን ርዕስ። በዚህ ርዕስ እንማማራለን። ማን ያስተምረን? ማን ይምከረን? ሁላችንንም እኔንም እናንተንም ማን ያስተምረን? እግዚአብሔር መንፈስ ቅዱስ ሁላችንንም ያስተምረን። እኔ የምናገርበትን አንደበት እናንተ ደግሞ የምታስተውሉበትን እዝነ ልቦና ለሁላችንም ማን ያድለን? እግዚአብሔር ያድለን። የትምህርታችን ርዕስ ምንድነው አልኳችሁ? ተለያያችሁሳ። ምን የማትል ባንድ ሆናችሁ ምን የማትል የማትሰለች ስጦታ ይላል። እግዚአብሔር ቢፈቅድ በዚህ ትንሽ ደቂቃ እንማማራለን። እንግዲህ ያው እግዚአብሔር ለሰዎች የሰጠው ስጦታ አለ፣ ሰዎች ለሰዎች የሚሰጡት ስጦታ አለ። እንደው ይቺ ስጦታ የማን ስጦታ ናት? እንዴትስ ተቀብለናታል? የሚለውን ሐሳብ አንስተን በዛሬው ትምህርታችን የምናጠቃልል ይሆናል። እናቶች እስኪ እህቶች በተለይ ወንዶች የሚሰጧችሁ ስጦታ ምንድን ነው? እስኪ ንገሩኝ። ወንዶች የሚሰጧችሁ ውድ ስጦታ ምንድን ነው? ተያያችሁ እርስ በርሳችሁ እየተመካከራችሁ ነው? ንገሩኝ እንጂ ምንድን ወርቅ ነው? አዎ አላችሁ። ይሄማ የቢሊዮነር ስጦታ እኮ ነው። ዝቅ አድርጉት እንጂ ልብስ ነው? በጣም ጥሩ። እሺ፣ በጣም ጥሩ።
ዝሮ አሁን የትምህርታችን ርዕስ ምንድነው ብያችኋለሁ? የማትሰለች ምን ስጦታ። እግዚአብሔር ለሰው ልጅ የተለያዩ ስጦታዎችን ይሰጣል። እግዚአብሔር የሚሰጠው ስጦታ ሁሉ የማይሰለች ነው፣ የማይጠገብ ነው። እግዚአብሔር የሚሰጠው ስጦታ ከመሰልቸት የማይሰለችና የማይጠገብ ከመሆኑ በላይም እግዚአብሔር የሚሰጠው ስጦታ መቼም ቢሆን የማያልቅ ስጦታ ነው። እግዚአብሔር ለሰዎች የሚሰጠው ስጦታ የማያልቅ ነው፣ ደግሞም የማይሰለች ነው። ምን የማይልና ምን የማይል ነው? የማያልቅና ምን የማይል ነው? የማይሰለች ነው። እግዚአብሔር ለሰዎች የሚሰጠው ስጦታ ትናንትና ባልሽ የሰጠች ስጦታ ነገ ከነገ በኋላ ይሰለቻል። ነገ ከነገ በኋላ ትጠግቢዋለሽ። ሰው ከውጭ የሆነ ኮምፒውተር ቢልክላችሁ ያንን ኮምፒውተር ከወር ከሁለት ወር ከዓመት ከሁለት ዓመት በኋላ ትሰለቹታላችሁ። ሌላ አዲስ ነገር ያምራችኋል። ሁልጊዜ አዲስ አይሆንባችሁም። ዛሬ የተሰጣችሁ ነገር ነገ አሮዬ ነው። ትናንትና ያገኛችሁት ነገር ዛሬ አሮዬ ይሆንባችኋል። ነገ የምትሰጡት ነገር ከነገ በኋላ አሮዬ ይሆንባችኋል። መቼም አሮዬ የማይሆነውና መቼም የማይሰለቸው ሁልጊዜ አዲስ የሚሆነው የማን ስጦታ ብቻ ነው? የእግዚአብሔር ስጦታ ብቻ ነው። የእግዚአብሔር ስጦታ መቼም የማይጠገብ ነው። ተመልከቱ ክርስቲያኖች፣ አሁን ለኛ አይንን የሰጠን ማን ነው? እግዚአብሔር። ጆሮን የሰጠን ማን ነው? በጣም ጥሩ። እግዚአብሔር አይንን ከሰጠ በአይናችሁ አይታችሁ ትጠግባላችሁ። ትናንትና አይታችኋል፣ ዛሬ ታያላችሁ። አታዩም እንዴ? እኔ አልታያችሁ? ስለዚህ አሁን አይታችሁ ጠግባችሁ ታውቃላችሁ? ካሁን በኋላ እኔ ማየት ያስፈልገኛል፣ ማየት አያስፈልገኝም በቃኝ የሚል ሰው አለ? የለም አይደለ? አይኑ ቢታመም ሆስፒታል ይሄዳል። ምክንያቱም ሰውየው ገና አይቶ ስላልጠገበ ማለት ነው። እንደዚህ የሆነው የማን ስጦታ ስለሆነ ነው? እግዚአብሔር የሰጣችሁ ጆሮ እኮ መቼም ቢሆን ሰምቶ ያልቃል። በቃኝ ይላል። ይሰለቻል? አይሰለችም? እግዚአብሔር የሰጠን እግር እኮ መቼም ቢሆን አይሰለችም እኮ። በጠቅላላ እግዚአብሔር የሰጠው ነገር አይሰለችም። እግዚአብሔር የሰጣችሁ ልጅ አይሰለችም። እግዚአብሔር የሰጣችሁ ገንዘብ አይሰለችም። እግዚአብሔር የሰጣችሁ ሀብት አይሰለችም። እግዚአብሔር የሰጣችሁ ትዳር አይሰለችም። አሁን ሰዎች እኮ ተጋብተው እንኳን በወር በሁለት ወር የሚፋቱ ሰዎች የሉም? እናንተ ናችሁ እንዴ? በወር በሁለት ወራቸው የሚፋቱ በወር በሁለት ወራቸው የዛሬ ወር ተጋብተው የነበሩ ሰዎች ከዚያ በኋላ ፍቻቸውን የሚያበስሩ ሰዎች አሉ። ይሄ ከማን ያልሆነ ትዳር ነው? ከእግዚአብሔር ያልሆነ። ክርስቲያኖች የትኛውም ስጦታ ይሁን የምታገኙት ስጦታ ከማን መሆን አለበት? ከእግዚአብሔር። ትዳርም ይሁን ሀብትም ይሁን ዕውቀትም ይሁን ዝናም ይሁን ስልጣንም ይሁን ከማን መገኘት አለበት? ከእግዚአብሔር። ነገሮች ሁሉ የማይጥሙት እኮ ከእግዚአብሔር ስለማናገኛቸው እኮ ነው። ሰው አዋቂ ሆኖ በእውቀቱ እኮ ሰዎችን የሚጎዳው ከእግዚአብሔር ያላገኘው ስለሆነ እኮ ነው። ሰው ገንዘብ ኑሮት ገንዘቡን መብላት የተሳነው ሰው አላያችሁም? ሀብት ንብረት እኮ ሰብስቦ ሀብቱን ንብረቱን መብላት ያቃተው ሰው አለ እኮ። ሰዎች የተለያየ ነገር ሲበሉ እያየ የሚጎበኝ ሀብት አንሶት እንዳንለው በቤት በጓዳው ሀብት ሞልቶት ግን እግዚአብሔር ያገኘውን ሀብት መብላት ያቃተው ሰው አለ። ይሄ የሆነው ከእግዚአብሔር ያልተገኘ ሀብት ሲሆን ነው። እግዚአብሔር ሀብት ሲሰጥ ከጤና ጋር ይሰጣል። ከምን ጋር ይሰጣል? እግዚአብሔር ከጤና ጋር ይሰጣል። ስለዚህ ሁሉንም ነገር ከማን እንቀበል? ከእግዚአብሔር እንቀበል። ስለዚህ በዛሬው ዕለት የምናከብራት እማምላክ ወላዲተ አምላክ ድንግል ማርያም ከእግዚአብሔር ስጦታ ሆና ለሐናና ለኢያቄም የተሰጠችበትና ከዛ በኋላ ሐናና ኢያቄም ደግሞ ለማን የሰጡበት ቀን ነው? አረ ንገሩኝ። ዛሬ የምናከብረው ሐናና ኢያቄም እመቤታችንን ለማን የሰጡበት ቀን ነው? ለእግዚአብሔር። መጀመሪያ ሐናና ኢያቄም ያው እንደምታውቁት ታሪኩን ሰዓት ላለመጨረስ ሐናና ኢያቄም ልጅ በማጣት የሚኖሩ የሚያዝኑ የሚተክዙ እንደ ዛሬው እንደ ኢትዮጵያውያን ባህል ሳይሆን በእስራኤላውያን ባህል ልጅ ያጣ ሰው ኃጢአተኛ፣ እግዚአብሔር የተለየው እርግማን ያለበት ሰው ተደርጎ ይቆጠር ነበረ። ሐናና ኢያቄም እንዲህ አይነት አመለካከት ባለበት ማህበረሰብ መካከል ይኖሩ ነበርና እግዚአብሔርን ጧትም ማታም ቀንም እግዚአብሔርን ይጠይቁ ነበረ። ምን እንዲሰጣቸው? ልጅ እንዲሰጣቸው። የተባረከ ልጅ፣ የተቀደሰ ልጅ። ደግሞ ከዚህ በኋላ የሚገርመው ነገር እነዚህ ሰዎች ልመና ብቻ አልነበረም የሚያውቁት፣ የሚሰጣቸውን ነገርም ለማን እንደሚሰጡ ተሳሉ። ለእግዚአብሔር የምትሰጠንን ነገር ለአንተ እንሰጣለን መልሰን። እግዚአብሔር ሆይ አንተ ይህንን በእኛ ላይ ያለውን እርግማን፣ በእኛ ላይ ያለውን የስድብ የጽርፈት
ቃል ይህንን ከኛ አስወግድ፣ እኛ ደግሞ አንተ የሰጠህንን ነገር እንሰጣለን ብለው ተስለው ነበርና እግዚአብሔር ልመናቸውን ሰምቶ የሁሉ እናት የሁሉ ስጦታ የሆነች እማ አምላክ ወላዲተ አምላክን ለሐናና ለኢያቄም ሰጣቸው። ስሙ የተመሰገነ ይሁን። እግዚአብሔር ለሐናና ለኢያቄም የሰጣቸው ስጦታ በጣም የተለየ ስጦታ ነው። እግዚአብሔር ለታላላቅ ሰዎች ትልልቅ ታሪክ ላላቸው ሰዎች እጅግ ውድ ልጆችን ሰጥቷል። እግዚአብሔር ለአብርሃም ይስሐቅን ሰጥቷል። እግዚአብሔር ለሐና ሳሙኤልን ሰጥቷል። እግዚአብሔር ለሌሎቹም አባቶችና እናቶች የተለያየ ቅዱሳን ሰዎችን ሰጥቷቸዋል። እነዛ የሰጣቸው ሰዎች ግን የሰጣቸው ልጆች ግን የወለዱት መልሰው ሰውን ነው የወለዱት። ይስሐቅ ያዕቆብን ነው የወለደው። ግን ለሐናና ለኢያቄም የተሰጠችው ስጦታ አምላክ ወላዲተ አምላክ ድንግል ማርያም ግን ፈጣሪዋን የምትወልድ ልጅ ነበረች። ስሟ የተመሰገነ ይሁን። እግዚአብሔር ሲሰጥ እንዲህ ነው። እግዚአብሔር ሲሰጥ ማለት ነው። እነዚህ እናት አባት በብዙ ደጅ ጥናት ያገኟት ናት። በኋላ መጨረሻ ላይ ግን እግዚአብሔር ከሰጣቸው ነገር መልሰው ሰጡ። እግዚአብሔር ከሰጠን እንሰጣለን ብለው ተስለው ስለነበረ 3 ዓመት ሲሞላት ሆዷ ዘመድ ሳይወድ አፏ ደግሞ ምግብ ሳይለምድ ብድግ አድርገው ለማን ሰጡ? ለእግዚአብሔር ሰጡ። እንዴት አንድ ሰው ብድግ አድርጎ ሕፃን ልጁን ያውም የ3 ዓመት ሕፃን ልጅ ገና አበእመ ማለት ገና አፏ ያልፈታች ሕፃን ልጅ አሳልፎ እንዴት ለመስጠት ልቡ ጨከነ ቢባል ለሚያምን ሁሉ ምን ይላል? አረ ንገሩኝ። ለሚያምን ሁሉ ይቻላል። ለሚያምን እኮ ነው የምላችሁ። ለማያምን ገንዘብ መስጠትም ከባድ ሊሆንበት ይችላል። ለማያምን ጊዜ መስጠትም ከባድ ሊሆንበት ይችላል። ለሚያምን ግን ልጅ መስጠት ከባድ አይሆንበትም። አብርሃም ይስሐቅን ሰጥቶ የለም እንዴ? እግዚአብሔር ለኛ የሚሰጠን እግዚአብሔር እኮ ልጁን እስከ ሞት ድረስ ሰጥቶናን እኮ። ሰዎች ሲያምኑ በእግዚአብሔር ሲተማመኑ ተመልከቱ፣ ሲያምኑ ሁሉም ነገር ማድረግ ይችላሉ። ለሚያምን ሁሉ ምን ስለሚል ነው? ስለሚቻል። ለሚያምን ሁሉ ስለሚቻል ሰዎች ከገንዘባቸው ከልጃቸው በላይ አካላቸውን እስከ መስጠት ይደርሳሉ። ስለዚህ ሐናና ኢያቄም በዛሬው ዕለት እግዚአብሔር የሰጣቸውን ስጦታ ድንግል ማርያምን አምላክ ወላዲተ አምላክን ለእግዚአብሔር ስጦታ አድርገው ሰጡ። ለማን ስጦታ አድርገው ሰጡ? የሰጣቸው ማን ነበረ? ማን ነበረ? እግዚአብሔር ነበረ። መልሰው ደግሞ ለማን ሰጡ? ለእግዚአብሔር ሰጡ። ይኸው ተመልከቱ። እግዚአብሔር ከሰጠን ነገር እንድንሰጠው ይፈልጋል። እግዚአብሔር የሰጣችሁ ሀብት የለም አለ አይደለ? ከሱ እግዚአብሔር የሆነ ነገር ይፈልጋል ማለት ነው። እግዚአብሔር የሰጣችሁ ልጅ አለ አይደለ? እግዚአብሔር ከሱ አንድ ልጅ ይፈልጋል። እግዚአብሔር በእርግጥ በእስራኤላውያን ባህል እስራኤላውያን መጀመሪያ የደረሰውን እህላቸውን እንኳን ለእግዚአብሔር ይሰጡ ነበረ። መጀመሪያ የወለዱትን ልጃቸውን ለእግዚአብሔር ይሰጡ ነበረ። መጀመሪያ ያገኙትን ነገር ሁሉ ከእንስሳት እስከ ሰው ከእህል እስከ አዝሪት እስከ አትክልት ያለውን ነገር ሁሉ ለእግዚአብሔር ይሰጡ ነበረ። መጀመሪያ የሆነው ነገር ሁሉ በእስራኤል ባህል በእስራኤል እምነት መጀመሪያ የመጣው ነገር መጀመሪያ የደረሰው እህል ሁሉ መጀመሪያ የተወለደው ልጅ ሁሉ ለማን ይገባ ነበረ? ለእግዚአብሔር ይገባ ነበረ። የእናቱን ማይፀን የከፈተ ልጅ ለእግዚአብሔር ይገባ ነበር። እስራኤላውያን እግዚአብሔር ከሰጣቸው ነገር መጀመሪያ የሆነውን ነገር ለእግዚአብሔር ይሰጡ ነበረ። ክርስቲያኖች እግዚአብሔር የሰጣችሁ ነገር ይኖራል፣ ግን ለእግዚአብሔር ስጡ። እግዚአብሔርን ለምናችሁት እግዚአብሔርን ጧት ማታ ተመላልሱ ለምናችሁት የሰጣችሁ ነገር የለም፣ ልጅ የለም፣ እሱን ለእግዚአብሔር ስጡት። ችግር የለውም። ልጃችሁ እኮ ዲያቆንም መሆን ይችላል፣ ዶክተርም መሆን ይችላል። አይችልም እንዴ? ይችላል። ስለዚህ ለእግዚአብሔር የሰጣችሁን ነገር ስጡ። በእውነቱ ሰው እግዚአብሔር ከሰጠው በኋላ እግዚአብሔር የሰጠው ነገር እግዚአብሔርን ይሸፍንበታል። አንዳንዱ ሰው ትዳር በማጣት ይቸገርና ጧት ማታ ቀን ወደ እግዚአብሔር ቤት እየተመላለሰ ሲያለቅስ በኋላ ትዳር ካገኘ በኋላ በቀን 2 ጊዜ ይመላለስ የነበረው ሰው በ8 ቀን አንድ ጊዜ ቤተ እግዚአብሔር ለመምጣት ይቸገራል። እግዚአብሔርን መጥቶ ለመጠየቅ ይቸገራል። እግዚአብሔርን መጥቶ ለማመስገን ይቸገራል። ትዳሩ እግዚአብሔርን የሸፈነበት ሰው ስንት ሰው ነው ያለው? በእውነቱ ትናንትና ምንም ነገር የሌላቸው ሰዎች መጥተው ግን ዛሬ ከእግዚአብሔር ቤት አልቅሰው ታሪካቸው ተቀይሮ ግን ተመልሰው ሂዶ እግዚአብሔር ገንዘብ ሰጥቷቸው ገንዘባቸው እግዚአብሔርን የሸፈነባቸው ሰዎች፣ ስልጣን የላቸው ሆኖ እግዚአብሔር በስልጣን አክብሯቸው ግን ስልጣናቸው እግዚአብሔርን የሸፈነባቸው ሰዎች የሉ። እንዲህ ከመሆን ማን ይሰውረን? አረ ንገሩኝ፣ እንዲህ ከመሆን ማን ይሰውረን? እግዚአብሔር የሰጠን ስጦታ እግዚአብሔርን ከመሸፈን እንዳይሸፍንብን ማን ይርዳን? እግዚአብሔር ይርዳን። መድኃኔዓለም ካረዳ ከባድ ነው ነገሩ ክርስቲያኖች።
ስለዚህ ሐናና ኢያቄም ግን ያ እግዚአብሔር የሰጣቸውን ስጦታ ምንም አይነት ስስት ሳይኖራቸው ብድግ አድርገው ለእግዚአብሔር ሰጡ። ለማን ሰጡ? ለእግዚአብሔር ሰጡ። ለእግዚአብሔር ሰጡ። ልጆች የእግዚአብሔር ስጦታዎች ናቸው አይልም ነብዩ እግዚአብሔር ዳዊት? ልጆች የማን ስጦታዎች ናቸው? አሁን እናንተ የምታሳድጓቸው ልጆች የማን ስጦታዎች ናቸው? የእግዚአብሔር። ልጆችን ወደ እኔ ይመጡ ዘንድ አትከልክሏቸው አለ እኮ ጌታ። ምክንያቱም የእግዚአብሔር ስጦታ ናቸው። መጥተው መዝሙሩን ይስሙ፣ መጥተው ዕጣኑ ይጢስባቸው፣ መጥተው የዕጣኑን መዓዛ ያሽትቱ፣ መጥተው ዝማሬውን ይስሙ፣ መጥተው ቀለም ይስሙ፣ መጥተው የቤተ ክርስቲያንን ድምፅ ይስሙ። አትከልክሏቸው። በእውነቱ ልጆቻችሁ ወደ ፊልም ቤት ሲሄዱ እየፈቀዳችሁ ወደ እግዚአብሔር ቤት ሲመጡ ለምን ትቆጧቸዋላችሁ? እግዚአብሔር የሰጣችሁ ሀብት አይደለም እንደነሱ? እግዚአብሔር የሰጣችሁ እኮ ጸጋ ናቸው። ስለዚህ እግዚአብሔር የሰጠንን ጸጋ ለማን መስጠት ያስፈልጋል? ለእግዚአብሔር። ሐናና ኢያቄም ይህንን አደረጉ። እግዚአብሔር የሰጣቸው ነገር እግዚአብሔርን አላስረሳቸውም። እግዚአብሔር የሰጣቸው ልጅ ድንግል ማርያም ማለት እኮ በራሱ ስጦታ ማለት ነው። ማርያም ማለት ነው ትርጉሙ ምን ማለት ነው? ስጦታ፣ ሀብት ማለት ነው አይደለ? ስለዚህ ይቺ ሀብት ድንግል ማርያም በሐናና በኢያቄምና በእግዚአብሔር መካከል ደመና ሆና የጋረደችው ነገር የለም። እንደውም በይበልጥ በእግዚአብሔርና በሐና እንዲሁም በኢያቄም መካከል ያለውን ግንኙነት አጠነከረችው። ሐናና ኢያቄም እግዚአብሔር የሰጣቸው ነገር እግዚአብሔርን አልሸፈነባቸውም። እግዚአብሔር የሰጠው ነገር እግዚአብሔር ሀብት ሰጥቶት ሀብቱ እግዚአብሔርን ያልሸፈነበት ሰው ብፁዕ ነው በእውነቱ። እግዚአብሔር በየትኛውም ጊዜ ከሰጣችሁ ነገር እግዚአብሔር ይፈልጋል። ስጡኝ ይላል። አሁን ሀብት የሚሰጠው ማን ነው? ለሰዎች ለባለ ሀብቶች ሀብት የሚሰጠው ማን ነው? ባለ ሀብቶች የላችሁም? ማን ነው የሚሰጠው? እግዚአብሔር ነው አይደለ? ተመልከቱ። እግዚአብሔር ስጡኝ ይላል። እግዚአብሔር እኮ ነው። አሁን እግዚአብሔር ሀብት ሰጥቶ መልሶ ለምን ስጡኝ ይላል? እግዚአብሔር ልጅ ሰጥቶ ልጁን የሰጠው እግዚአብሔር ነው፣ ግን መልሶ ደግሞ ስጡኝ ይላል። ስልጣን የሰጠው እግዚአብሔር ነው፣ ግን ያንን ስልጣን ደግሞ የእግዚአብሔር የሆኑ ነገሮችን እንድናከናውንበት እግዚአብሔር ይጠይቃል። እግዚአብሔር ለምንድን ነው ስጡኝ የሚለው ቢባል እግዚአብሔር አበርክቶ ለመስጠት ምን ለማለት አብዝቶ ለመስጠት እኮ ነው እግዚአብሔር። ተመልከቱ። እግዚአብሔር ልጅ ሰጥቶ ባርኮ ይሰጣል። ልጅ ስትሰጡት ባርኮ ይሰጣል እግዚአብሔር። ገንዘብ ስትሰጡት እግዚአብሔር አብዝቶ ይሰጣል። ተመልከቱ። ልጆች የሚበላላችሁን አላቸው ይላል። ሐዋርያትን እኮ ነው። ከዛ በኋላ የማርቆስ ወንጌል ምዕራፍ 6 ቁጥር 35 ስትሄዱ ምን ይላል መሰላችሁ? ልጆቼ የሚበላላችሁን አላቸው። ለተሰበሰበው ሕዝብ የሚሆን ምግብ ጠየቃቸው። በዚህ ጊዜ ግን ደቀ መዛሙርቱ እንዲህ አሉት፣ 2 ዓሣና 5 እንጀራ አለ አሉት። 2 ዓሣና ስንት እንጀራ? 5 እንጀራ አምጡት አላቸው። ከዚህ በኋላ ደቀ መዛሙርቱ ይህንን ካመጡ በኋላ በክሌ ዓሣ ወበ5 ኅብስት አጽገቦሙ ኢየሱስ ለ50 ወምዕት ይላል ቅዱስ ያሬድ። ከዚህ በኋላ ጌታ ያንን 2 ዓሣና 5 እንጀራ አበርክቶ የ5,000 ሕዝብን ሆድ እግዚአብሔር ሞላ። 5,000 ሕዝብ እግዚአብሔር እነዚህን በ2 እንጀራ በ2 ዓሣና በ5 እንጀራ አበርክቶ አጠገባቸው። ስለዚህ እግዚአብሔር ሊሰጠን አበርክቶ እግዚአብሔር ሊሰጠን ሲፈልግ ስጡኝ ይላል። እግዚአብሔር ሊባርክ ሲፈልግ ስጡኝ ይላል። እግዚአብሔር ጊዜ እንድትሰጡት ይፈልጋል። እግዚአብሔር ጊዜ ስትሰጡት እግዚአብሔር ደግሞ እድሜን ይጨምራል። ምንን ይጨምራል? እድሜን ይጨምራል። እድሜን ደግሞ እግዚአብሔር ሲሰጥ ከምን ጋር እንደሚሰጥ ታውቃላችሁ? ከጤና ጋር ይሰጣል። ከምን ጋር ይሰጣል? ከጤና ጋር። ሰው 70 ዓመትና 90 ዓመት ኑሮ ግን ብዙ እድሜውን ባልጋ የሚያሳልፈው ከሆነ ዋጋ ነው? ትክክል ነው? ይሄ እኮ ኑሮ አይደለም እኮ። ያ 38 ዓመት ሙሉ የኖረው ሰውዬ ባልጋ ላይ ተጣብቆ ይኖር የነበረው ሰውዬ መጻጉዕ የሚባለውን ታስታውሳላችሁ? አሁን የዛ ሰው ኑሮ ነው? ባልጋ ያን ያህል ተሰቃይቶ የሚኖር ሰው እኮ ነው። እንደዛ አይነት ህይወት እንድትኖሩ እግዚአብሔር አይፈቅድም። ስለዚህ እግዚአብሔር ጊዜ ስትሰጡት፣ ጊዜ ስትሰጣችሁ ስትጸልዩ፣ ጊዜ ሰጣችሁ ስትማሩ፣ ጊዜ ሰጣችሁ ለእግዚአብሔር የሚገባውን ነገር ስታደርጉ እግዚአብሔር ለእናንተ እድሜ ከጤና ጋር ይሰጣል። አሁን እናንተ ቁጭ ብላችሁ ትማራላችሁ። ይህንን ጊዜያችሁን ለማን ነው የሰጣችሁት? ለማን ነው የሰጣችሁት? እግዚአብሔር አብዝቶ ይሰጣል። በእውነቱ ጊዜያችሁን እድሜያችሁን እግዚአብሔር ያረዝማል። የእናንተን ብቻ አይደለም የልጆቻችሁንም የቤተሰቦቻችሁንም ሁሉ እድሜ ማን ያረዝማል? ከጤና ጋር ማን ይሰጣል? እግዚአብሔር ይሰጣል። ግን የሚገርማችሁ ነገር ሰይጣን እንዳንጠቀም ስለሚፈልግ የእግዚአብሔር ቃል ሊነገር ሲል ውጣ ይለናል አይደለም? 30 ደቂቃ ሲሆን አቦ እንግዲህ በዛ ይለናል። ለምን እንደሆነ ታውቃላችሁ?
አንድ ተማሪ እኮ የፊዚክስ ትምህርትን 45 ደቂቃ ነው የሚማረው አይደል? ግን አይሰለችም። ለምንድነው ሰው 30 ደቂቃ እንኳን የእግዚአብሔርን ቃል ለመማር የሰለቸው ቢባል ሰይጣን እንዳንጠቀም ስለሚፈልግ ነው። ምን እንዳንጠቀም ሰይጣን ይፈልጋል። ከዚህ የተነሳ እንድንሰለች ያደርገናል። ሰው ከዚህ ወጥቶ እኮ ትምህርቱ በዛብኝ ብሎ ወጥቶ እኮ እዚያ በር ላይ ከጓደኛው ጋር 30 ደቂቃ እኮ ቁሞ ያወራል። ቁሞ እኮ ነው 40 ደቂቃ ቁሞ ያወራል ሳይሰለች። ሰው ግን ቁጭ ብሎ የእግዚአብሔርን ቃል ለመማር ይሰለቻል። ከእንዲህ አይነት ነገር ማን ይሰውረን? ማን ይሰውረን? እግዚአብሔር ይሰውረን። ስለዚህ እግዚአብሔር ከሰጠን ነገር እንድንሰጠው እግዚአብሔር ይፈልጋል። ያንን የምንሰጠውን ነገር ደግሞ እግዚአብሔር አብዝቶ ይሰጣል። እግዚአብሔር የሰጠነውን ነገር ሁሉ እግዚአብሔር ባለውለታ ነው። እግዚአብሔር ቸግሮት የምንሰጠው አይደለም። እግዚአብሔር ለኛ ይሰጣል እንጂ እሱ የሚሰጥ አምላክ ነው አይደለም። ስለዚህ እግዚአብሔር ለኛ ሊጠቅመን ሲፈልግ ስጡኝ ይላል። ለኛ እግዚአብሔር ሊረዳ ሲፈልግ ስጡኝ ይላል። እኛን እግዚአብሔር ሊባርክ ሲፈልግ ስጡኝ ይላል። መድኃኔዓለም ክርስቶስ ለሁላችንም በእውነቱ ሀብተ መንፈስ ቅዱስ ይስጠን። ሀብተ መንፈስ ቅዱስ ያድለን። ስለዚህ ሐናና ኢያቄም እግዚአብሔር የሰጣቸውን ስጦታ ሰጡ። ምንን ሰጡ? የትምህርታችን ርዕስ ምንድን ነበር? የማትጠገብ የማትሰለች ምን ስጦታ። ይቺ ሐናና ኢያቄም ያልጠገቧት ስጦታ ናት። ሐናና ኢያቄም ገና አይናቸው እንዳረፈባት ናት። ምንም ሳይጠግቧት እንዴ እናት ልጅ አታ አዝና ተክዛ ትኖር የነበረች እናት በ3 ዓመቷ ልጅ አግኝታ እንዴት ልትጠግብ ትችላለች? ሳትጠገብ ድንግል ማርያም ወደ ቤተ መቅደስ ገባች። ለእግዚአብሔር መባ ሆና ተሰጠች። ስለት ሆና ለእግዚአብሔር ተሰጠች። ወይ በደንብ በሉ ወቅት እንዴት ነው? እመቤታችን ከሐናና ከኢያቄም ዘንድ ለእግዚአብሔር ስጦታ ሆና ከተሰጠች በኋላ 12 ዓመት ሙሉ ያሳለፈችው በቤተ መቅደስ ነው። በምንድነው አልኳችሁ? በቤተ መቅደስ አሳለፈች። እማምላክ ወላዲተ አምላክ ድንግል ማርያም የ3 ዓመት ሕፃን ልጅ ሆና ነው የገባችው። የስንት ዓመት? የ3 ዓመት። ገና እንግዲህ አፏ ገና ከጡት ገና እየተላቀቀ ነው ያለው። ገና የእናቷን ጡት እየተወች ነው ያለችው። ከዚህ በኋላ የቤተ መቅደሱ ሰዎች የሚገርማችሁ ነገር ተሰበሰቡ። ምክንያቱም ይቺ የ3 ዓመት ሕፃን ልጅ እስራኤላውያን ልጅ መስጠት ያውቃሉ። የበኩር ልጃቸውን ይሰጣሉ። ግን የበኩር ልጃቸውን ሲሰጡ በእንዲህ አይነት መንገድ አይደለም የሚሰጡት። ገና ሕፃን ሳለች ይቺ ልጅ ገና ለእስራኤላውያን ካህናት ገና አዲስ ነገር ነው። ስለዚህ ምግቧን የሚችለው ማን ነው ብለው ተሰበሰቡ። ይቺ ልጅ ምን እናርጋት? ለቤተ መቅደስ ምግብ ለቤተ መቅደስ ስለት ሆና ተሰጥታለች። የእግዚአብሔር አገልጋይ እንድትሆን ተሰጥታለች። ምግቧን ማን ይቻል ብለው ሲመካከሩ የእግዚአብሔር መልአክ ህብስት ሰማያዊ ጽዋ ሰማያዊ ይዞ ከሰማይ ወደ እመቤታችን ወረደ። ከዚህ በኋላ ህብስቱን መግቦ ጽዋውን ማጠጥቶ ወደ ሰማይ አረገ። ከዚህ በኋላ ካህናቱ ምን አሉ? የምግቧ ነገር ከተያዘልንማ ሌላው ምን ያስቸግረናል ብለው እመቤታችን ወደ ቤተ መቅደስ አስገቧት። እመቤታችን ከህፃንነት ጊዜዋ ጀምሮ 12 ዓመት ሙሉ በየት ኖረች ማለት ነው? በእግዚአብሔር ቤት ተመላለሰች። በእግዚአብሔር ቤት ኖረች። ንጽህና ባለው በእግዚአብሔር ቤት፣ ቅድስና ባለው በእግዚአብሔር ቤት፣ መንፈስን በሚያረካ በእግዚአብሔር ቤት፣ እግዚአብሔር ሁል ጊዜ በረድኤት በሚገለጥበት በእግዚአብሔር ቤት ኖረች። ሕፃን ናት። በዚያ ወቅት ግን መላእክት ያረጋጓት ነበረ። መላእክት ያጫውቷት ነበረ። እመቤታችን በቤተ መቅደስ ስትኖር ምድራዊ ምግብን አልተመገበችም፣ ምድራዊ መጠጥንም አልጠጣችም። ማለቅ አባ ሕርያቆስ እንዲህ ብሎ ነው የሚያመሰጥረው። ኦ ድንግል አኮ ወራዙ ስፉታን ዘናዘዙኪ፣ ድንግል ሆይ ድል የሚነሱ ጎልማሶች ያጫወቱሽ ያረጋጉሽ አይደለም። አላ መላእክተ ሰማይ አወጹኪ፣ የሰማይ መላእክት ጎበኙሽ እንጂ። ኦ ድንግል አኮ ምድራዊ ህብስተ ምድራዊ ዘተሰሰኪ፣ ድንግል ሆይ ምድራዊ ምግብን የተመገብሽ አይደለሽም። አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ፣ ከሰማይ የወረደውን በመላኩ እጅ የመጣውን እሱን ተመገብሽ እንጂ ካለ በኋላ ኦ ድንግል አኮስት የምድራዊ ዘሰተይኪ፣ ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም። ታዲያ ምንድን ጠጣይ ትለኝ እንደሆነ አላ ስት የሰማያዊም ሰማየ ሰማያት ዘተቀዳ፣ ከሰማየ ሰማያት የተቀዳውን በመልአኩ እጅ የወረደውን ነው እንጂ ይላል። ድንግል ማርያም በእንዲህ አይነት መንገድ መላእክት እያረጋጓት፣ መላእክት እያጫወቷት፣ መላእክት እየመገቧት፣ መላእክት ቀን ሌት እየተንከባከቧት፣ በንጽህናዋ በቅድስናዋ መላእክት እየተመሰጡባት
12 ዓመት ሙሉ በየት ኖረች? በቤተ መቅደስ ኖረች። ተመልከቱ። አእላፍ መላእክት ያኩቱኪ፣ አእላፍ መላእክት እመቤታችንን ያመሰግኗት ነበረ። ቅዱስ 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 ብለው ልጇን የሚያመሰግኑ መላእክት እመቤታችንን የሚያመሰግኗት ነበረ። እህትነ ነያ ይሏት ነበረ። ተመልከቱ። በንጽህና የምትመስላቸው እህታቸው ናት እኮ። ሰው እኮ በንጽህና ማንን ይመስላል? እህቶች፣ እናቶች ንጹህ ስትሆኑ መላእክትን ትመስላላችሁ እኮ። ማንን ትመስላላችሁ አልኳችሁ? መላእክትን። በእውነቱ ወጣችሁ እኮ ሌላ ነገር ስለምትፈጽሙ ነው እንጂ በእውነት ቤተክርስቲያን መጣችሁ ቁማችሁ ስትጸልዩ እኔ በተለይ በእህቶች በጣም ነው የምመሰጠው። በእውነቱ ቁጭ ብላችሁ እግዚአብሔርን አልቅሳችሁ ስትጠይቁ መልአክ እኮ ነው የምትመስሉት። ግን ወጣችሁ ደግሞ ምን እንደምትሰሩ ያው ራሳችሁ ታውቃላችሁ። ስትወጡ ምድራዊ ሰው ትሆናላችሁ። ድንግል ማርያም በቤተ መቅደስ ሳለች ከመላእክት ጋር ታወራ ነበረ። መላእክት ያናግሯት ነበረ። እነማን ያናግሯታ? አሁን እናንተ ለእያንዳንዳችን የሚጠብቀን መልአክ አለ የለም? ዝም አላችሁ። የሚጠብቅ መልአክ የለም? በጣም ጥሩ። አናግራችሁ ታውቃላችሁ? ዝም አላችሁ። ያናገረ ህዝብ ነው መሰለ። ይሄ ህዝብ እንዴት ነው? የእግዚአብሔር መልአክ አናግሯችሁ ያውቃል? ከጎናችሁ ያለው እኔ አናግሮኝ አያውቅም። ያናገረው ሰው አለ? ለምንድን ቢባል ኃጢአታችን መልአኩን እንዳናይ ኃጢአታችን ስለሸፈነ። ተመልከቱ። ደመና ካለ ሰማይ እንዴት ይታያል? ኃጢአት ካለብህ የሚጠብቅ መልአክ እንዴት ታየዋለህ? እግዚአብሔርንስ እንዴት ታየዋለህ? ምክንያቱም በልቡና አይን ነው እግዚአብሔርን የምታየው፣ መልአኩን የምታየው በዛ በኩል ነው። ግን ኃጢአት ልቡናን ከሸፈነ በየት መንገድ ታየዋለህ? ድንግል ማርያም ግን 12 ዓመት ሙሉ መላእክትን እያየች ከመላእክት ምግብ እየመጣላት እሱን እየበላች መላእክት እያረጋጓት፣ መላእክት እያመሰገኗት፣ መላእክት እያጫወቷት በቤተ መቅደስ ኖራለች። 15 ዓመት ሲሞላት ደግሞ ይቺ እማታልቀዋ ስጦታ ድንግል ማርያም የእግዚአብሔር መልአክ መጥቶ በጠየቃት ጥያቄ መሰረት ራሷን አሳልፋ ለማን ስጦታ አድርጋ ሰጠች? አረ ንገሩ። ለማን አድርጋ አሳልፋ ሰጠች? ለእግዚአብሔር። ተመልከቱ። ከእግዚአብሔር ለሐና ለኢያቄም ተሰጣ ነበረ። ከሐና ከኢያቄም ለእግዚአብሔር ተሰጣ ነበረ። ለቤተ መቅደስ ተሰጣ ነበረ። መጨረሻ ላይ ግን ድንግል ማርያም ራሷን አሳልፋ ለማን ሰጠች? ለእግዚአብሔር አሳልፋ ሰጠች። በቤተ መቅደስ ያደገችዋ ማርያም፣ መላእክት ሲዘምሩላት የነበረችዋ ማርያም፣ በ3 ዓመቷ ቤተ መቅደስ የገባችው አምላክ ወላዲተ አምላክ ድንግል ማርያም ለዓለሙ ሁሉ ድህነት መሰረት ልትጥል ራሷን አሳልፋ ለእግዚአብሔር ሰጠች። ስሟ የተመሰገነ ይሁን። ራሷን አሳልፋ ለእግዚአብሔር ሰጠች። የእግዚአብሔር አገር ሆነች። ክርስቲያኖች አሁን ለእግዚአብሔር ዓለም አለው የለውም? እግዚአብሔርን ዓለም ይችለዋል አይችለውም? እግዚአብሔር ዓለም ይችለዋል? ተመልከቱ። እግዚአብሔርን እኮ ሰማይ ራሱ አይችለውም እኮ እግዚአብሔር፣ ምድርም አይችለውም። ምክንያቱም እግዚአብሔር በሰማይ ይኖራል ብለን የምንጠራ ከሆነ እግዚአብሔር ሰማይን ሳይፈጥር በየት ይኖር ነበር ነው? እግዚአብሔር ሰማይን ከመፍጠሩ በፊት አለ የለም? እንደዛ ከሆነ እግዚአብሔር ሰማይን ይወስነዋል ብለህ የምታምን ሰው ካለ እግዚአብሔር ከዛ በፊት ሰማይ ከመፈጠሩ በፊት በየት ይኖራል ቢባል እግዚአብሔር በራሱ ዓለምነት ይኖራል። እግዚአብሔር ያለ ዓለም ይኖራል። ዓለም ያለ እግዚአብሔር መኖር አይችልም። ሰው ያለ እግዚአብሔር መኖር አይችልም። ሰማይ ያለ እግዚአብሔር መኖር አይችልም። ምድርም ያለ እግዚአብሔር መኖር አትችልም። እግዚአብሔር ግን ያለ ዓለም መኖር ይችላል። እግዚአብሔር ያለ ሰው ይኖራል። እግዚአብሔር ያለ አመስጋኝ ይኖራል። እግዚአብሔር ያለ መላእክት ይኖራል። እግዚአብሔር የትኛውም ፍጥረት እግዚአብሔርን የሚያኖር ፍጥረት የለም። የትኛውም ዓለም ረቂቁም ግዙፉም ለእግዚአብሔር ዓለም መሆን የሚችል የለም። የእግዚአብሔር ብቸኛው ዓለሙ ድንግል ማርያም ብቻ ናት። የእግዚአብሔር ዓለም ናት መብራን። ተመልከቱ። እንደውም ምንድነው የሚለው? ተነበዩ ላዕሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ነው የሚለው እኮ። የእግዚአብሔር ሀገሩ ድንግል ማርያም ሆይ ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩልሽ አለ። ነቢያት ስላንቺ ድንቅ ድንቅ ነገርን ተናገሩልሽ። ምክንያቱም ነቢያት እንዲህ የተናገሩት ስለ ሰማይ እኮ ነቢያት ብዙ ተናግረዋል። ስላንቺ ግን እጅግ ድንቅ የሆነ ነገር ተናገሩ። ለእግዚአብሔር ሀገር የሆነ ዓለም እስካሁን የለምና፣ ለእግዚአብሔር እናት የሆነ እስካሁን የለምና፣ እግዚአብሔርን ያጠባች እናት እስካሁን የለችምና፣ ይህን ሁሉ ያደረገችው ማን ብቻ ናት? ማን ብቻ ናት? ድንግል ማርያም ብቻ ናት የእግዚአብሔር ዓለም መሆን የቻለችው። አሁን ድንግል ማርያም እኮ ምን ይላል መሰላችሁ? አንድ ሰማይ ዳግሚት ድበ ምድር ይላል አባ ይሄ ቅዱስ ኤፍሬም ሶርያዊ የሚባለው። ሁለተኛ ሰማይ ይላታል። ስንተኛ ሰማይ? ሁለተኛ ሰማይ። እውነት ሰማይና እመቤታችን ይነጻጸራሉ ወይ ነው? ከሰማይና ከእመቤታችን ማን ይበልጣል? አቤት
ንገሩኝ እንጂ ማን ይበልጣል? እመቤታችን ትበልጣለች። እውነት ሐሰት? እመቤታችን ትበልጣለች። ለምን ቢባል ለምሳሌ እግዚአብሔር እንዲህ አለ፣ ሰማይኒ መንበርየ፣ ሰማይ ዙፋኔ ነው አለ፣ መቀመጫዬ ነው አለ። ምኔ ነው አለ? መቀመጫዬ ነው። ምድር ደግሞ የእግሬ መረገጫ ናት አለ። በጣም ጥሩ። እንደዛ ከሆነ እናንተ የምትቀመጡበት ሶፋ አለ አይደለ? ከምትቀመጡበት ሶፋና ከወለደቻችሁ እናት ማን ይበልጣል? ሶፋችሁን ታበልጣላችሁ? ማን ትበልጣለች? ከሰማይና ከድንግል ማርያም ማን ይበልጣል? ማርያም ትበልጣለች ወይስ ሰማይ? የእግዚአብሔር እናት ትበልጣለች ወይስ የእግዚአብሔር ዙፋን መቀመጫ? ስለዚህ የእግዚአብሔር እናት ድንግል ማርያም ትበልጣለች። ከዚህ የተነሳ ሊቁ ምን አለ? በመኑ በአምሳለ መኑን አስተማስለኪ አለ። በማን ምሳሌ እንመስልሻለን? ድንግል ሆይ አንቺን እኮ እኛ በፀሐይ በጨረቃ በከዋክብት በላይ በሰማይ ባሉ በራሱ በሰማይ በደመና እንመስልሽ ዘንድ የሁሉ እኮ አግባብ አይደለም። ምሳሌ ስላጣን በዛ መሰልንሽ እንጂ እነዚህ ሁሉ እኮ አንቺን የሚገልጡሽ አይደለም አለ። በምድር ደግሞ በወርቁ በእንቁ በአልማዙ በራሷ በምድር እኮ ብንመስልሽ ምድር ራሱ የምትገልጥሽ አይደለችም አለ። ከዚህ የተነሳ ድንግል ሆይ በማን ምሳሌ እንመስልሻለን ይላታል ሊቁ። በማን ምሳሌ ድንግል ትመሰላለች? ይቺ የሁሉ ስጦታ የሆነች ድንግል ማርያም የማታልቀው ስጦታ፣ የማትሰለቸው ስጦታ፣ ከሐና ከኢያቄም ሳትሰለች ለእግዚአብሔር የተሰጠች፣ ሳትሰለች ከቤተ መቅደስ የወጣች፣ ሳትሰለች ራሷን ለእግዚአብሔር አሳልፋ የሰጠች እማ አምላክ ወላዲተ አምላክ ድንግል ማርያም ከሰማይም ትበልጣለች፣ ከምድርም ትከብራለች። ስሟ የተመሰገነ ይሁን። ይቺ ድንግል ማርያም በሔዋን በኩል የመጣውን መርገም ሙሉ በሙሉ ያጠፋች የደመሰሰች ናት። በ3 ዓመቷ ቤተ መቅደስ ገባች አይደለ? 3 ዓመት የሚለው ትርጓሜ ሊቃውንት ሲተረጉሙ ምን ብለው ይተረጉማሉ መሰላችሁ? በ3 ዓመቷ ወደ ቤተ መቅደስ መግባቷ 3ቱ ዓመት የ3ቱ ክፍላተ ዘመን ምሳሌ ነው ይላሉ። የዘመነ አበው፣ የዘመነ ኦሪትና የዘመነ ሐዲስ ኪዳን። በ3 ዓመቷ ወደ ቤተ መቅደስ መግባቷ በ3ኛው ዓመት እግዚአብሔር ወልድ ወደ አማናዊት ድንግል ማርያም ወደ አማናዊት ቤተ መቅደሱ ድንግል ማርያም የመግባቱ የመጸነሱ የመወለዱ ምሳሌ ነው ብለው ወስደውታል ሊቃውንት። ድንግል ማርያም የድነት ሁሉ መሰረት ናት። የምን መሰረት ናት? አሁን እንደዚህ ስንል ሰዎች የሚያማቸው ሰዎች የሉም፣ የሚቆጡ ሰዎች የሉም። ተዋቸው፣ ምን ይደረጋል? ጌታ እኮ ምን አለ? አዳምን ሲረግመው ከረገመው በኋላ አስተጻረር ምንድነው? ይቺ ሴቲቱን ማለት ነው። ምን አለ? በዘርሽና ንገሩኝ እስኪ እናንተ አቅሙት። አቤት በዘርህና በምኗ በዘሯ ምንን አደርጋለሁ? ጠላትነትን አደርጋለሁ። አሁን በሴቲቱ ዘርና በእባቡ ዘር ማለት ነው። በእነዚህ መካከል ጠላትነትን አደርጋለሁ አለ። የሴቷ ዘር የተባለው እስኪ ልጠይቃቸው አንድ ጥያቄ። አሁን ዘር የሚነገረው እንደው በሳይንሱ ሂዱና ማለት ነው። ዘር የሚነገረው ለእናትን ለወንድ ነው ወይስ ለሴት ነው? ለማንኛው ነው የሚነገረው? ለወንድ ነው አሉ። ወንዶቹ ያውቁት የለ ለወንድ ነው የሚነገረው አይደል? ግን ድንግል ማርያም ተመልከቱ፣ በዘርህና በዘሯ ነው የተባለው። ተመልከቱ፣ ድንግል ማርያም በዘሯ የተሰኘችው ያለ አባት ስለወለደችው ነው። ክርስቶስን ያለ አባት ስለወለደችው በዘርህና በዘሯ አለ። ስለዚህ የድንግል ማርያም ዘሯ ደግሞ ክርስቶስ ነው። በሴቲቱና በእባቡ መካከል በዘሯና በዘሩ መካከል ጠላትነት አለ ማለት ነው። ስለዚህ ይህችንን ሴት የሚጠላ ከእባቡ ወገን ነው፣ ከዲያብሎስ ወገን ነው። ስለሷ ሲነገር፣ ስለሷ ሲዘመር፣ ስለሷ ሲወሳ የሚያመው ሰው ካለ ይሄ ሰውዬ ከዘንዶ ወገን ነው። ምክንያቱም በእባቡና በሴቲቱ ዘር መካከል ምን ስላለ? ጠላትነት ስላለ። ክርስቲያኖች እንደዚህ ስንል ተመልከቱ፣ እመቤታችን የዓለም ድነት መሰረት ሆናለች ስንል በምክንያት ነው። እግዚአብሔር ዘርን ባያስቀርልን ኑሮ እሺ እንደ ሰዶምና እንደ ገሞራ እቺ ዘር እኮ ድንግል ማርያም ናት። እቺ ዘር ጥንተ በደል መርገም ያልተላለፈባት ዘር። አሁን ሁሉም ሰው ሞት ወደዚህ ዓለም የመጣው በማን በኩል እንደሆነ ያውቃል። አሁን እኛ የአዳምና የሔዋን ልጆች ነን። አገራችን ገነት ነበረ። ወደዚህ የመጣን ነው በማን በኩል ነው? በማን ምክንያት ነው? ኧረ በድንግል ማርያም አትበሉ። በማን ምክንያት ነው? በማን በኩል ነው? አሁን ሞት በሔዋን እንደመጣ ሁሉም ሰው ያምና ነው። ሁሉም ሰው ማለት ነው። ሞት ወደዚህ ዓለም የገባው በሔዋን በኩል ነው ብሎ የሚያምን ሰው
ምን አድርጋ ይህን አደረገች ቢባል ዕፀ በለስን በልታ ነው። ምንም በልታ? ዕፀ በለስን በልታ። ሞት በሴት በኩል ከመጣ ሞት የወጣው በሴት በኩል ነው። ሔዋን ሞቱን አምጥታለች፣ ድንግል ማርያም ደግሞ ሕይወትን አምጥታለች። ሔዋን ዕፀ በለሱን ቆርጣ በልታለች፣ ድንግል ማርያም ደግሞ ዕፀ ሕይወት ክርስቶስን አስገኝታለች። እንዲህ በመሆን ድንግል ማርያም የዓለም ድነት መሰረት ተጥሎባታል። የዓለም ድነት ውሃ ልክ ናት። ከዚህ የተነሳ የእግዚአብሔር እናቱ ሆነች። እግዚአብሔር የድነትን ፍጻሜ፣ እግዚአብሔር ድነትን የሚያከናውንባት መስመር፣ እግዚአብሔር ድነትን የቀመመባት አማናዊት ዕፅ ይላታል። እስኪ አንድ ጥያቄ ልጠይቃችሁ። በአንድ በሽተኛ መዳን ዶክተሩም መድኃኒቱም ተሳትፎ ይኖራቸዋል ብዬ አስባለሁ። እንደኔ ትልቅ ተሳትፎና አስተዋጽኦ የሚያደርገው ማንኛው ነው? ዶክተሩ አስተዋጽኦ ያደርጋል አያደርግም? እግዚአብሔር ነው አትበሉኝ። በአንድ በሽተኛ ሆስፒታል የሄደን በሽተኛ ነው የማወራችሁ። ይሄ በሽተኛ እሱ ለመዳን ትልቅ አስተዋጽኦ ያደረገለት ማን ነው? መድኃኒቱ ብቻ ነው? ዶክተሩ ብቻ ነው? ማንና ማን ናቸው? መድኃኒቱና ዶክተሩ ናቸው አይደል? ሁለቱም። ምክንያቱም መድኃኒት ቢኖር ሰውየው ምን ሰዓት መዋጥ እንዳለበትና በምን አይነት መንገድ መዋጥ እንዳለበት የሚነግረው የለም። ሌላ አካል ያስፈልገዋል። መድኃኒት የሚያዝለት አካል ያስፈልገዋል። ስለዚህ ዶክተሩም ለዚህ ሰው መዳን አስተዋጽኦ አድርጓል። ለዚህ ሰው መዳን መድኃኒቱ አስተዋጽኦ አድርጓል። ሁለቱም አካላት አስተዋጽኦ አድርገዋል። ይህንን ሊቁ አባ ጊዮርጊስ ዘጋስጫ የተባለ ቤተክርስቲያን ሊቅ ሲያብራራ እንዲህ ይላል። አቃቤ ሥራይ መጻም ሰማይ ይላል። ዶክተሩ ከሰማይ መጣ ይላል። ዶክተሩ ከየት መጣ? ከሰማይ መጣ። ወዕፀ ፈውስኒ ተረክበ በቤተ ዳዊት። ደግሞ መድኃኒት የተገኘባት ዕፅዋ ድንግል ማርያም ደግሞ በዳዊት ቤት ተገኘች አለ። ስለዚህ በሽተኛው አዳም ይድን ዘንድ ዶክተሩ ከሰማይ መጥቶ መድኃኒቱን የቀመመው በዳዊት ቤት ነው። ይችም መድኃኒት ድንግል ማርያም ነበረች። ስሟ የተመሰገነ ይሁን። ከዚህ የተነሳ ሞት በሔዋን በኩል መጣ፣ ሕይወት በድንግል ማርያም። በእንተ ሔዋን ተሐጽሖተ ገነት አለ ሊቁ። በሔዋን ምክንያት የገነት በር ተዘጋ አይደለም የሚለው? በማን በኩል? በሔዋን ምክንያት። ወበእንተ ማርያም ድንግል ተርኦ ለነ ዳግመ ከፈለና አለ። በድንግል ማርያም ግን ድጋሚ ተከፈተልን አለ። የገነት በር የተዘጋው የገነት በር የተከፈተው በድንግል ማርያም በኩል ነው። ከዚህ የተነሳ ሊቁ ቅዱስ ኤፍሬም ሶርያዊ ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ አለ። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የሁላችን ምንድን ናት? ማርያም የሁላችን ምንድን ናት? ማርያም የሁላችን ምንድን ናት? መመኪያ። በሔዋን በኩል እኮ አፍረን ነበር አይደለ? ተሸማቀን ነበር እኮ። ሰው ሁሉ በሔዋን በኩል እኮ አፍሮ ነበረ። ጻድቃን የነበሩት ሰዎች ሁሉ እኮ በእናታቸው በሔዋን በኩል የመጣው በደል እኮ ተብትቧቸውን እኮ ነበረ። ከዛ የተነሳ በመጀመሪያዋ እናታችን አፈርን። ሌባ እናት ያለችው ልጅ እኮ በእናቱ ያፍራል አይደለም? ወንጀለኛ እናት ያለችው ልጅ እኮ በእናቱ ያፍርባታል። እኛ በመጀመሪያዋ እናት በሔዋን አፈርንባት፣ በሁለተኛዋ እናት በድንግል ማርያም ግን ከበርንባት። ስሟ የተመሰገነ ይሁን። ይቺ ድንግል ማርያም የክርስቶስ እናት ብቻ መሰለቻችሁ እንዴ? የሁላችን ምንድን ናት? ተመልከቱ። ራሷን ለእግዚአብሔር ስጦታ አድርጋ ሰጥታል ነበረ። በመጨረሻ ደግሞ እሱን የወለደችው አምላኳ ጌታዋ ለእኔ ብቻ እናት ሆና ለምን ትቀራለች አለና መስቀል ላይ እነኋት ምን አለ? እናትህ እነኋት እናትህ። እኛ ድንግል ማርያምን የተቀበልነው በማን በኩል ነው? በዮሐንስ በኩል ነው። እሞሙ ለኩሎሙ ሕያዋን አለ። ከዚህ የተነሳ የሕያዋን ሁሉ እናት ይላታል። የሕያዋን ሁሉ ምንድን? የዳኑ የክርስቲያኖች ሕያዋን የተባሉ እኮ ክርስቲያኖች ናቸው። ያመኑ የተጠመቁ በድንግል ማርያም ቃል ኪዳን የሚኖሩ በዛ ጥላ ስር የተጠለሉ ክርስቲያኖች የነሱ እናት የሕያዋን እናት የእግዚአብሔርም እናቱ ናት፣ የእኛም እናታችን ናት። እግዚአብሔርን እኛ አባታችን ሆይ በየት የምትኖር እንለዋለን? በሰማያት። ደግሞ እመቤታችንን ጽዮን እናታችን እንላታለን። ከዚህ የተነሳ ነቢዩ ምን አለ? ከዚህ የተነሳ እምነ ጽዮን ይብል ሰብእ አለ። ሰው ሁሉ እናታችን ጽዮን ይላል። ሰው ሁሉ እናታችን ማን ይላል? ክርስቲያን ሁሉ እናታችን ማን ይላል? ተመልከቱ። እናታችን ማናት? ለሁላችንም ይቺ የማትጠገበዋ እናት የማትሰለቸዋ እናት ማን ናት? ተመልከቱ። ለሁሉም የምትበቃ እናት። የኔ እናት የእናንተ እናት እናንተን ልትወልድ አትችልም። የእናንተ እናት እኔን ልትወልድ አትችልም አይደለም? የአንድ ሰው እናት ለሱ ነው እናት ልትሆነው የምትችለው። የአንድ ቤተሰብ እናት ለዛ ቤተሰብ ነው እናት ልትሆን የምትችለው። ድንግል ማርያም ግን የእግዚአብሔርም እናቱ ናት፣
የኔም እናቴ ናት፣ ያንቺም እናትሽ ናት፣ ያንተም እናት ናት። የሁላችንም ክርስቲያኖች ምንድን ናት? እናት። የሁላችንም እናት። እናቱን እናት አድርጎ የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቺ የማትሰለቸዋ ስጦታ ድንግል ማርያም ለሁሉም የምትበቃ ከዚህ የተነሳ እኮ ስላልሰለቸ እናቶቻችን ሲወልዱ ሁሉ ማርያም 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 ይላሉ አይደል? እኛ ዘምረን እንኳን ማርያም ማርያም ብለን እንኳን ዘምረን እንጠግባለን። ምክንያቱም አትሰለችማ። እቺ እኮ የሰማይም የምድርም ንግስት እኮ ናት። ሰው የሔዋንን ስም ጠርቶ እንኳን አያፍርም፣ እንኳን የድንግል ማርያምን ማለት ነው። ድንግል ማርያም ለሁላችንም ስጦታ የሆነችዋ ማምላክ ወላዲተ አምላክ በዛሬው ዕለት ለእግዚአብሔር ስጦታ ሆና የተሰጠችበት ቀን ነው። ከመቤታችን ረድኤት በረከት ያሳትፈን። እኛም በተማርነው ትምህርት 30 60 100 ያማረ ፍሬ እንድናፈራ የአባቶቻችን አምላክ የልዑል እግዚአብሔር መልካም ፈቃዱ ይሁን። ወስብሐት ለእግዚአብሔር።